ከሶማሊያ ጋር ያለን ስምምነትም ሆነ ከሶማሌላንድ ጋር ያለን ውል አንዳቸውንም በእጃችን ሳናስገባ ሌሎች ሀገሮች ጋር ስምምነት ማድረግ ቀጥለዋል። ከጥያቄው ከጉዳዩ ስትራቴጂክ ባህሪ አኳያ ተገንዝበን እንድናየው በመቀጠል የተከበሩ ዶክተር አበባ ደሳለኝ። አመሰግናለሁ። የተከበሩ አፈጉባኤ፣ አመሰግናለሁ። ክቡር የውጭ ጉዳይ ሚኒስቴርና የስራ ባልደረቦች፣ ጥያቄ እንደሚከተለው አቅርባለሁ። የውጭ ጉዳይ ሚኒስቴር የተቋቋመበት ዋና ዓላማ ከተለያዩ የዓለም ሀገራት ጋር ስትራቴጂካዊ አጋርነት በመፍጠር እንዲሁም ከቀጠናው ሀገራት ጋር ሰላምና መረጋጋት እንዲኖር በማድረግ ሀገራችን የተሟላ ሰላምና እድገት እንድትጎናጸፍ መርዳት እንደሆነ ይታወቃል። ሚኒስቴር መስሪያ ቤቱን ይህንን ተልዕኮ ለማሳካት የተለያዩ ጥረቶች እየተደረገ መሆኑን እንገነዘባለን። በተለይ በቅርቡ የህንዱ ጠቅላይ ሚኒስቴር በምክር ቤት መጥተው ያደረጉት ንግግር አጠቃላይ የነበራቸው ሀገር ቆይታ በጣም የሚደነቅ ነው። እኛም የምንደግፈው ነው። እንደዚህ ሀገራችንን የሚወዱ መሪዎችን ጋር በጋራ መስራት የሚበረታታ ነው። ብሔራዊ ጥቅማችንን በማስከበር ረገድም አስተዋጽኦ ከፍ ያለ ነው። ነገር ግን በእንደዚህ አይነት አፈጻጸሞች ላይ በተለይ የቀጠናዊ ትስስር ጋር በተገናኘ በርካታ ጥያቄዎች ይነሳሉ። ብሔራዊ ጥቅማችንን በቀጠናው ካሉ ሀገሮች ጋር ባለው ግንኙነት ላይ ማስከበር ላይ ብዙ ጥያቄዎች ይነሳሉ። እኔም የማተኮረው እዛ ላይ ይሆናል። አንደኛው ፍትሐዊ ባልሆነ መንገድ የሄደብንንና የህልውና ጉዳይ ተደርጎ የተወሰደውን የአሰብ ወደብ ለማግኘት ሚኒስቴር መስሪያ ቤቱ ዓለም አቀፍ ሕጎችንና ዲፕሎማሲን ተጠቅሞ ምን ያክል ታግሏል? በዚህ ጉዳይ በመድከማችን ይመስላል ሀገራችን ኢትዮጵያና ኤርትራ ጦራቸውን ወደ ድንበር ያስጠጉት፣ እንዲሁም በሁለቱ ሀገራት መካከል የቃላት ጦርነት እየተካሄደ ያለው። ከዚሁ የባህር በር ማግኘት ጋር በተገናኘ በጃንዋሪ 1 2024 ጠቅላይ ሚኒስትር አብይ አህመድ እና በሶማሌላንዱ ፕሬዚዳንት ሙሴ ቢሄ መካከል ኤምኦዩ መፈረሙ ይታወቃል። በስምምነቱም ለ50 ዓመታት ያክል ገልፍ ኦፍ ኤደን ላይ የ20 ኪሎ ሜትር ለባህር ጦር የሚያገለግል ወደብ ሶማሌላንድ ልሰጥ፣ ኢትዮጵያ በምትኩ ለሶማሌላንድ የሀገር እውቅና ከዩናይትድ ኔሽን አባል ሀገራት ውስጥ ለመጀመሪያ ጊዜ ልሰጥ እንደነበር ይታወቃል። ሆኖም ግን ይሄው እስከዛሬ የባህር በሩ ማግኘታችን ሳይነገረን እኛም ለሶማሌላንድ እውቅና ሳንሰጥ እስራኤል ለመጀመሪያ ጊዜ የሀገር እውቅና በቅርቡ ሰጥታለች። ከዚህ ጋር በተገናኘ ኢትዮጵያ ሁለተኛው ሀገር ትሆን ለሶማሌላንድ እውቅና በመስጠት እና እንዲሁም የወደብ አክሰስ በማግኘት ረገድ። በሌላ በኩል ከሶማሌላንድ ጋር ባደረግነው ስምምነት የተቆጣችው ሶማሊያ ጋር ጠቅላይ ሚኒስትር አብይ አህመድ እና ሐሰን ሼህ መሐመድ በተገኙበት እንዲሁም የቱርኩ ፕሬዝዳንት ታይብ ኤርዶሃን አደራዳሪነት ኢትዮጵያ የባህር ወደብ እንድትጠቀም በምትኩ ኢትዮጵያ የሶማሌላንድን የግዛት ሉዓላዊነት ልታከብር እንደተስማሙ በዲሴምበር 11 2024 ተገልጾ ነበር። በ4 ወራት ጊዜ ውስጥም ማለትም እስከ ፌብሩዋሪ 2025 ቴክኒካዊ ድርድሮች እንደሚጠናቀቁ ተነግሮን ነበር። ነገር ግን ከሶማሊያ ጋር ያለን ስምምነትም ሆነ ከሶማሌላንድ ጋር ያለን ውል አንዳቸውንም በእጃችን ሳናስገባ ሌሎች ሀገሮች ጋር ስምምነት ማድረግ ቀጥለዋል። የደህንነታችን ዋና ስጋት የሆነችው ግብጽ ከሶማሊያ ጋር በኦገስት 2024 ወታደራዊ ስምምነት ማድረጓ ይታወቃል። በቅርቡ ደግሞ ከጅቡቲ ጋር የወደብ ስምምነት ማድረጓ እየተነገረ ነው። ዲሴምበር 27 25 ግብጽ ከኤርትራ ጋር ኦክቶበር መጨረሻ ላይ የባህር ኃይል በተመለከተ ኢሳያስ አፈወርቂ ካይሮ በሄዱበት ወቅት ስምምነት መጨረሳቸውን በተለያዩ ሚዲያዎች እየተነገረ ነው። እኛስ ከአንዳቸውም ሀገራት ጋር የተጨበጠ ወደብ ሳናገኝ በሚዲያ ብቻ እያወራን የበይ ተመልካች ሆነን የምንኖረው እስከ መቼ ነው? ሌላው የሀገራችን ዳር ድንበርም ሆነ የሀገራችን ዳር ድንበር በጎረቤት ሀገሮች የመደፈር አደጋ እየገጠመው እንደሆነ እርስዎም የገለጡበት መድረክ አለ። በአዲስ አበባ ዩኒቨርሲቲ በተገኙበት ወቅት በኤርትራ የተወረረ መሬት እንዳለን ይታወቃል። እንዲሁም በሱዳን ድንበር ላይም የተወረረ መሬት አለን እና የሀገር ድንበራችንን ለማስጠበቅ የዓለም አቀፍ ሕጎችና ዲፕሎማሲን ተጠቅሞ ሚኒስቴር መስሪያ ቤቱ ምን እየሰራ ነው? የሀገራችንን ዳር ድንበርም ሆነ የወደብ ባለቤት የመሆን
ድላችንን ለማስፋት የውስጥ ሰላማችንን ማረጋገጥ በጣም ጉልህ ሚና ይጫወታል። ከዚህ አኳያስ ሚኒስቴር መስሪያ ቤታችሁ በካቢኔ ስብሰባችሁ ይህን ጉዳይ ምን ያህል እየመከረ ነው? የውስጥ አንድነታችን ማስጠበቁ እነዚህ ሁለት ትላልቅ አጀንዳዎችን ለማስፈጸም ጠቃሚ እንደሆነ አመሰግናለሁ። የወደብ እና የባህር በር ጉዳይ ኢትዮጵያ ከቀይ ባህር ጋር ያላት ግንኙነት ያላት ትስስር የስትራቴጂካዊ የሆነ የረጅም ጊዜ ጥቅማችንንና ትልማችንን ታሳቢ ያደረገ ነገር እንደሆነ ላሰምርበት እፈልጋለሁ። ለረጅም ጊዜ ለሶስት አስርት ዓመታት የነበርንበትን ሁኔታ ታውቃላችሁ። ወደዛ አይነት ሁኔታ ውስጥ እንድንገባ ደግሞ ለረጅም ጊዜ ታቅዶበት ታስቦበት የተሰራብንን ነገርም የምትገነዘቡት ነው። ስለዚህ ይሄንን ነገር ለመቀልበስ ይሄንን ነገር ለማስተካከል የረጅም ጊዜ እይታ ያስፈልጋል። የሩብ ዓመት ግብ ሳይሆን ይሄ ስትራቴጂክ የሆነ የሀገር ከትውልድ ትውልድ የሚሻገር የሀገር ግብ እና ዓላማ እንደሆነ ታሳቢ ማድረግ ይኖርብናል። ስለዚህ በዚህ እይታ የተጀመሩ ስራዎች ተጠናክረው ቀጥለዋል። የኢትዮጵያን አቋም የኢትዮጵያን ፍላጎት ለማስረዳት በተለያየ መድረኮች የኢትዮጵያ ዲፕሎማቶችም የኢትዮጵያ ከፍተኛ የስራ ኃላፊዎችም የውጭ ጉዳይ ሚኒስትር ብቻ ሳይሆን ሌሎችም የስራ ኃላፊዎች ክቡር ጠቅላይ ሚኒስትሩን ጨምሮ ያላሰለሰ ጥረት እያደረጉ የኢትዮጵያ አቋም ምንድነው፣ የኢትዮጵያ ፍላጎት ምንድነው የሚለውን ለዓለም ማስገንዘብ ችለናል። ፍላጎታችን ምንድነው፣ ግባችን ምንድነው የሚለውን ብቻ ሳይሆን ያስገነዘብነው ጥያቄያችን ተገቢ እንደሆነ ፍትሃዊ እንደሆነም ለብዙዎቹ ማስገንዘብ ችለናል። ስለዚህ ይሄ ፍትሃዊና ተገቢ የሆነ ጥያቄ እንዴት እውን መሆን አለበት የሚለው ወደ እንዴት ወደሚለው ምዕራፍ ለመሸጋገር ችለናል። እንግዲህ እንዴት ይሁን የሚለው በጣም ብዙ ነገሮችን ታሳቢ ማድረግ የሚጠይቅ ብዙ ትግል ብዙ ልፋት የሚጠይቅ ስለሆነ ይህንን ከጥያቄው ከጉዳዩ ስትራቴጂክ ባህሪ አኳያ ተገንዝበን እንድናየው አደራ ለማለት እፈልጋለሁ። እንግዲህ በስተሰሜን ያሉ ጎረቤቶቻችንን በተመለከተ አቋማችን ምንድነው? የኛ ሐሳቤ ምንድነው? ነገሩ እንዴት መታየት አለበት የሚለውን ሰፊ ዲስኩር የቀረበበት በጽሁፍም አቋማችንን የገለጽንበት ስለሆነ ያንን አጣቅሼ ወደዛ እንደ አዲስ ገብቼ ብዙ ጊዜ አልፈጅም። ነገር ግን የባህር በርን ጉዳይ ከጎረቤቶቻችን ጋር ያለንን ጉዳይ ከውስጥ ጉዳያችን ጋር ተገናኝቶ የተነሳውን ጥያቄ በተመለከተ እሱን መመለስ የምፈልገው ከኛ ምን ይጠበቃል ከሚለው ጥያቄ ጋር አንድ ላይ አድርጌ በመልሰው ደስ ይለኛል። ይሄ የትውልድ ጥያቄ ነው። ሀገራዊ የሆነ ስትራቴጂያዊ ግብ ነው፣ ስትራቴጂክ ግብ ነው ካልን ይሄ ጉዳይ የአንድ መንግስት ጉዳይ ብቻ አይደለም ማለት ነው። ይሄ ጉዳይ የአንድ ፓርቲ ጉዳይ ብቻ አይደለም ማለት ነው። የፓርቲ መስመርን የሚሻገር በውስጥ ያሉ የፖለቲካ ልዩነቶቻችንን የሚያልፍ የሚሻገር ጉዳይ ነው። ስለዚህ እንዲያለ ግብ እንዲያለ ጉዳይ ላይ የውስጥ ልዩነታችን የውስጥ የፖለቲካ አለመግባባታችን አቋም ልዩነት የአስተያየት ልዩነት እንደተጠበቀ ሆኖ እንዲህ ባለው ጉዳይ ላይ ግን በጋራ መቆም ይጠበቅብናል። እንዲያለ ጉዳይ ላይ የምንሻኮት ወይም በተለያየ ጽንፍ የምንቆም መሆን የለብን። በዚህ ጉዳይ ላይ አንድ አቋም ይዘን ከየትኛውም ሀገር ለሚመጣ በዚህ ጉዳይ ላይ
ጥያቄ አንስቶ የኢትዮጵያ አቋም ምንድነው ለሚለው አይ ይሄ የጥቂት ሰዎች የአንድ ፓርቲ ወይ ዛሬ ያለ መንግስት ጥያቄ ሳይሆን የሁላችንም የጋራ ጥያቄ ነው፣ የጋራ አቋም ነው ብለን የጋራ አቋም በተለያዩ መድረኮች ማንጸባረቅ ከሁላችንም ይጠበቅብናል። የተኛውን ፓርቲ አባል እንሆን የተኛውንም አይነት ፖለቲካ አመለካከት ቢኖረን እንዲህ ባለ አገራዊ ጉዳይ ላይ በጋራ መቆም ከሁላችንም የሚጠበቅ ነው። ይህንን የጋራ አቋም ደግሞ ይዘን በተገኘው መድረክ ሁሉ ይህንን አቋም ማስተጋባት፣ ይህንን አቋም ማራመድ ከሁላችንም ይጠበቃል። ከዚህ የተቃረነ የተሳሳተ ሀዲድ ውስጥ እንዳንገባ ደግሞ መጠንቀቅ እና ራሳችንን ቆም ብለን ማየት ያስፈልገናል። በአንድ ሀገር ውስጥ በአንድ የአውሮፓ ሀገር ውስጥ የእርስ በርስ ጦርነት ኖሮ አንደኛው ጀነራል ወደ ዋና ከተማው እያመራ 4 ረድፍ አለው። 4 ኮለም ወይም 4 ረድፍ ያለው ሰራዊት ይዞ ወደ ከተማው ሊገባ ሲል ምን ብሎ ተናገረ? እኔ 4 ረድፍ አሁን እዚህ ጋር ይዣለሁ፣ 5ኛው ረድፌ ግን ከተማው ውስጥ ነው ያለው ብሎ ተናገረ። ከዛ በኋላ 5ኛ ረድፍ የሚባል አባባል እስከ ዛሬ ድረስ ይጠቀሳል። እና ጸረ ኢትዮጵያ አቋም እያራመዱ ኢትዮጵያን ለማፍረስ የሚጥሩ የኢትዮጵያ ጠላቶች 5ኛ ረድፍ እኛ ውስጥ እንዳይኖራቸው ሁላችንም ልንሰራ ይገባል። ራሳችንን 5ኛ ረድፍ ውስጥ እየተቆጠርን እንዳናገኝ ልንጠብቅ ይገባል። ከ5ኛ ረድፍ መለስ ስል ደግሞ ዓለማችን በሁለት ጎራ ተከፍሎ የርዕዮተ ዓለም ፉክክር ይደረግበት በነበረበት በቀዝቃዛው ጦርነት ዘመን የምዕራቡ ዓለም ውስጥ ሆነው ግን የምስራቁን ርዕዮተ ዓለም የሚያራምዱ ፓርቲዎች ጥቂት ግለሰቦች ነበሩ። የፓርቲ አባል ሆኖ ያንን ርዕዮተ ዓለም በቀጥታ በይፋ እከተለዋለሁ ብለው በአደባባይ ወጥተው ባይናገሩም ያንን ርዕዮተ ዓለም ከሚያራምዱት ፓርቲዎች ጋር አብረው እንደው አዘኔታ ለነሱ የሚያሳዩ አብረው የሚጓዙ ፌሎ ትራቨለርስ የሚሏቸው እንደ አጃቢ ወይም እንደ አብሮ ተጓዥ የሚቆጠሩ ነበሩ። እና አንተ የእንትን ፓርቲ አባል ነህ ሲባል አይ አይደለሁም ግን አብሮ ተጓዥ ነው ይባል ነበር። እና ጸረ ኢትዮጵያ አቋም ያላቸው የኢትዮጵያን መልካም የማይፈልጉ ኢትዮጵያ ከፍ እንድትል ሳይሆን ኢትዮጵያ እንድትጠነክር ኢትዮጵያ እንድትበለጽግ ሳይሆን እንድትቆረቁዝ እንድትበታተን እንድትደክም የሚያሴሩ የሚሰሩ ሀገራት የሚያራምዱት ርዕዮተ ዓለም ጋር አብሮ ተጓዥ አጃቢ ወይም ፌሎ ትራቨለር እንዳንሆንም መጠንቀቅ ይገባል። ከነዚህ ራሳችንን ጠብቀን አገራዊ በሆኑ ጉዳዮች ላይ የጋራ አቋም ይዘን የኢትዮጵያን ጥቅም ለማስጠበቅ ሁላችንም ልንሟገትና የኢትዮጵያን ጥቅም የሚያንጸባርቅ አቋም ልንይዝ ይገባል የሚለውን እሱን ይሄ ነው ከኛ የሚጠበቀው ለማለት ፈልጋለሁ። ብዙ ኢትዮጵያ በአገር ውስጥ ያሉም ከሀገር ውጭም ያሉ እንዲህ አይነት አኩሪ እና የሀገር ፍቅር የሚታይበት ያላሰለሰ ጥረት ስለሚያደርጉ ለኢትዮጵያ ስለሚሟገቱ በዚህ አጋጣሚ በተቋሙና በራሴም ስም ላመሰግናቸው እወዳለሁ። ከኢትዮጵያ መንግስት ምንም የተለየ ጥቅም ሳያገኙ በየዕለቱ በየቀኑ በተለያየ ቋንቋ እዛ ቤት እንደዚህ ተብሏል ብለው ያንን ተንትነው ተርጉመው እዚህ ላለው ማህበረሰብ እንዲደርስ አድርገው
በዛ በኩል ደግሞ የመጣውን አይ ተሳስታችኋል፣ እንዲህ ሳይሆን እንዲህ ነው ትክክለኛው ነገር ብለው ለኢትዮጵያ የሚሟገቱ ትውልደ ኢትዮጵያውያን እና በውጭ ሀገርም በሀገር ውስጥም ያሉ ኢትዮጵያውያንን በዚህ አጋጣሚ ልፋታቸውን ተጋድሏቸውን ለማጉላትና ለእውቅና ለመስጠት ለማመስገን እፈልጋለሁ። ጥናታዊ ግንዛቤም ተገኝቷል። በመጀመሪያዎቹ የሥራ ምዕራፎቻችን ታዲያ መንግስታችንንም ሆነ የውጭዎቹን በአንድ አይን አሾልቀን ነበር የምናያቸው። ክቡር ጠቅላይ ሚኒስትር እንደሚያስታውሱት ወደ እርስዎ ካቢኔ የቀረብነው ውለን አድረን በራሳችን ጥያቄ ነበር። ይኸው ጠቅላይ ሚኒስትሩ ሪፖርት አቅርቡ ብለዋቸው ተብሎም ነበር። በአሁኑ ሰዓት በእርስዎ ፊት ለመናገር የምችለው የመንግስት በተለይ የሕዝብ ተወካዮች ምክር ቤት ማበረታቻና ክትትል ካልሆነ በስተቀር ምንም አይነት በስራችን ጣልቃ ገብነት አለመኖሩን ማረጋገጥ ነው። ምናልባት ልጠቅሰው የሚገባኝ ካለ ከመላው ሕዝቦቻችን ጋር ተመሳሳይ የሆነው የእርስዎ ጥያቄ ነው። ቶሎ በሉ። እንደ ሀገራዊ ፕሮጀክቶቹ እያዩን መሰለኝ። ለምክክር ሂደቱ መሳካትና መሳለጥ ይበጃሉ ብለን ያመንባቸውን ሁለገብ መሰረታዊ ጥያቄዎችን ነገ ዛሬ ሳንል ለመንግስት በቅርቡ እናቀርባለን። ክቡራትና ክቡራን፣ የሥራ ሂደቱን ዝርዝር በተከታታይ በሚዲያ እንዲሁም ተጠሪ ለሆነው የሕዝብ ተወካዮች ምክር ቤት በ3 በ6 በ9ና ዓመታዊ ሪፖርት ስናቀርብ ለሕዝብ ያሳወቅን ስለሆነ ነው ወደዛ ያልገባሁት። እነሆ በአሁኑ ሰዓት በ10 ክልሎችና 2 ከተማ አስተዳደሮች ከ1000 ወረዳዎች በላይ ተሳታፊዎች ተመርጠው ለአጀንዳ ስብሰባ ተዘጋጅተዋል። በቀጥታ ሁሉም ኮሚሽነሮች ከባለሙያዎቻቸው ጋር ለግጭት በተጋለጡ አካባቢዎች ሳይቀር ሕዝቦቻችንን አግኝተናል። በአንዳንድ አካባቢዎች የመኝታ መደባቸውንና አልጋቸውን ለቀውልን አስተናግደውናል። እናመሰግናለን። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ እኔ እንኳን ለናሙና ያህል ብናገር የራሴን በሲዳማ ቡርሰሜ በልቻለሁ። ስለ አቧፉኔም እውቀት አግኝቻለሁ። ካላቤት ገብቼ ሀርሻ በልቻለሁ። ጫቃ ጠጥቻለሁ። ለዚህም ከኔ ለኮንሶዎች የሰጠሁት ምርቃት ዋቃ ዳሾ ነው። እነኚህ ድንቅና ምርጥ ህዝቦች ናቸው ታዲያ በአራቱም ማዕዘን ያሉ ህዝቦቻቸው ሰላም ስለሚያስጨንቃቸው ለምክክር የተዘጋጁት። በቀጣይነት የወረዳ ተሳታፊዎች መረጣ በተካሄደባቸው ቦታ ሁሉ አጀንዳ ይሰበሰባል። በቀሩት 2 ክልሎች ደግሞ የተሳታፊዎች ልየታና መረጣ ይካሄዳል። ክቡራትና ክቡራን፣ የኢትዮጵያ ሀገራዊ ምክክር ኮሚሽን ባገኘው አጋጣሚ ሁሉ ለሀገራዊ ሰላምና በተያያዥ ለሚመጣው እድገት ወሳኙ ምክክር መሆኑን ከመናገር በጭራሽ ቦዝኖ አያውቅም። የአሁኑ ወጣት ትውልድ ቅድም ናቲ እንዳለው ከእርሱ ከቀደሙት ትውልዶች ብዙ ተምሮ የተሻለ የሰላምና የእድገት ውርስ ሌጋሲ የሚባለውን ይተዋል ብለን ተስፋ እናደርጋለን። ክቡራትና ክቡራን፣ በተለይ በሰቆቃ ውስጥ ያለፉ የዛሬ 40 ዓመታት በሐዘን ሲጨማደዱ የኖሩ እናቶች፣ የዛሬ ቅድመ አያቶች ሁኔታ ልባችን እንደተሰበረ ወደ ተከታዩ ሕይወት እንዳንሄድ ወጣቱ ችግሩን በአጀንዳ ቀርጾ ጠመንጃውን ወደ ሀሳብ መንጃና ማንሸራሸሪያ እንዲቀይር ይህ ሀምኮ የሀገራዊ ምክክር ኮሚሽን በትህትና ይጠይቃል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራት፣ አሁንም በዚህ መድረክ የሀገርን ሽምግልናን፣ የእናቶች ፍቅር ስስትን፣ የሃይማኖት አባቶች መንፈሳዊ ጉልበትን ተጠቅመው የሀገርን ችግር ወደ ሀገራዊ መፍትሄ ለማምጣት የኢትዮጵያ ሀገራዊ ምክክር ኮሚሽን በምክክር ሂደት የሰላም በር ወይም ሴፍ ፓሴጅ በየትኛውም ቦታ ላሉ ወገኖች እንዲመቻች አሁንም ደግመን ደጋግመን እንጠይቃለን፣
ለዚህም ጠንክረን እንሰራለን፣ እንናገራለን። በዚህ አጋጣሚ ኮሚሽኑ በግልጽ የሚለው ቢኖር የሀገራዊ ምክክሩ የሚመራው በአዋጅ መሆኑን፣ በዚህ አጀንዳ አሰባሰብ ሂደት ማንኛውም ኢትዮጵያዊ አጀንዳውን በግልም ሆነ በጋራ ወደ ኮሚሽኑ ማምጣት መቻሉን፣ በሀገራዊ ምክክር ጉባኤው የኮሚሽኑ ምክር ቤት በሚያወጣው ቀመር አካታች እንደሚሆንና ሂደቱም ግልጽና ተአማኒ በሆነ መልኩ እንደሚከወን በኮሚሽኑ ስም ቃል እገባለሁ። ክቡራትና ክቡራን፣ ባለፉት 2 ዓመታት ከ3 ወራት የሥራ ጊዜያችን በርካቶች ከሀገር ውጭም ሆነ በሀገር ውስጥ ያሉ ወገኖቻችን ከጎናችን ቆመዋል። አሁንም በርትተው እያገዙን ያሉ የውጭና የውስጥ ሚዲያ ተቋማት፣ ምሁራን፣ የሀገራቸው ሰላምና እድገት የሚያሳስባቸው በትውልድም ሆነ እትብት ኢትዮጵያውያን ኮሚሽኑ ምስጋናውን ያቀርባል። የክልል መንግስታት፣ የክልልና የፌዴራል እንዲሁም የመከላከያ ተቋማት እንዲሁም ይህንን አዳራሽ እንድንጠቀምበት እስከ መጨረሻው ድረስ የፈቀዱልንን ክብርት ከንቲባ፣ ምክንያቱም አድዋ የጋራ መግባባት ተምሳሌት እንደመሆኑ መጠን አንዱም የመግባባት መነሻችን እንደመሆኑ መጠን ይህንን ስራችንን ደግሞ በዚህ መጀመራችን የራሱ የሆነ ምሳሌነት አለውና ስለፈቀዱልን እጅግ በጣም አመሰግናለሁ። ሚኒስቴር መስሪያ ቤቶች ቴሌኮሙኒኬሽንን ጨምሮ ለሰጣችሁን የትራንስፖርት እርዳታ፣ ለበጎ ፈቃድ ወጣቶች፣ ለፖለቲካ ፓርቲዎች የጋራ ምክር ቤት፣ መምህራን ማህበር፣ የሲቪክ ማህበራት ድርጅቶች፣ ለእድሮችና የሃይማኖት ተቋማት፣ ለፌዴራል ዩኒቨርሲቲዎች፣ ለሚድሮክ ኢትዮጵያ እና በመጨረሻም ኑ እንመካከር ብሎ ጥሩ ጣዕመ ዜማ ላቀረበልን ለአርቲስት ዘለቀ ገሰሰ በክቡር ጠቅላይ ሚኒስትር ፊት ከፍተኛ ምስጋናዬን በኮሚሽኑ ስም አቀርባለሁ። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። እግዚአብሔር ይስጥልኝ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን እዚህ መጥተው መልእክት እንዲያስተላልፉ በድጋሚ በታላቅ አክብሮት ጠይቃለሁ። እግዚአብሔር ይስጥልኝ። እንዴት አደራችሁ? እንዴት ከረማችሁ?